ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ማክሰኞ ታህሳስ 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ ስፖርታዊ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትጓዙ በድጋሚ እንጋብዛለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የፈረስ ስፖርትን ነው ቀዳሚ የምናደርገው። የኢትዮጵያ ፈረስ ስፖርት አሶሲዬሽን ስፖርት ለሁሉም በሚል መሪ ቃል እንደዚሁ ከጀርመን ቤተክርስቲያን ትምህርት ቤት ጋር በጋራ በመሆን በዛሬው ዕለት በጃን ሜዳ የግንዛቤ ማስጨበጫና የተለያዩ ትርኢቶችን ያደረገበትን መድረክ እንደዚሁ ማከናወን ችሏል። በዚሁ ጊዜ አቶ ዳንኤል ዳርኬ የባህልና ስፖርት ሚኒስቴር የውድድር ዴስክ ኃላፊ ተገኝተው ተተኪ ስፖርተኞችን በዘርፉ ለማግኘት ትምህርት ቤቶች ላይ የበለጠ መስራት አለብን የሚል እንደዚሁ አስተያየት ሰጥቷል። በፈረስ ስፖርት ኢትዮጵያን በተለያዩ የውድድር ዓለማት የሚወክሉ ተተኪ ስፖርተኞችንም እንደዚሁ ለማብቃት በጋራ እየሰራን እንገኛለን። በቀጣይም በተለያዩ ትምህርት ቤቶች እየተዟዟርን ይህንኑ ግንኙነታችንና በጋራ የመስራትን ሂደት አጠናክረን እንቀጥላለን ሲሉ ነው የገለጹት ማለት ነው። ከዛ ባለፈ እንደዚሁ የኢትዮጵያ ፈረስ ስፖርት አሶሲዬሽን ዋና ጸሐፊ የሆኑት አቶ ዘሪሁን ቢያድግልኝም አሶሲዬሽኑ እንግዲህ ስፖርቱን ለማስፋፋት በመላው ኢትዮጵያ እየሰራ ነው የሚገኘው። ከዛ ባለፈ ደግሞ ተተኪ ስፖርተኞችንም እንደዚሁ ለማብቃት እየሰራ ይገኛል። የፈረስ ስፖርት ከጥንትም ጀምሮ በኢትዮጵያ በጣም የሚወደድ ነው። ፈረስ ደግሞ ከኢትዮጵያ ሕዝብና ማህበረሰብ ጋራ በበርካታ ነገሮች የተሳሰረ ነው። በጦርነቱ እንደዚሁም ደግሞ በገጠር ደግሞ ለተለያዩ የትራንስፖርቴሽን ጉዳዮች እንደሚጠቀሙባቸው ገልጿልና ይህንን ደግሞ አሁን በስፖርቱ ዘርፍ የበለጠ ወደ ከፍታ ለማምጣት ወጣቶች ላይ እየሰራን እንገኛለን። ይህንንም የስፖርት እንትን ለሚቀጥለው ትውልድ እንደዚሁ ለማሸጋገር ከተቋማት ጋር እየሰራን ነው የምንገኘው። በቀጣይ ግን ትምህርት ቤቶች ላይ እንደዚሁ መስራት እንደሚፈልጉ እንደዚሁ ገልጿል። ይህንኑ ጉዳይ ለማስጀመር ነው ይህ የስፖርት ለሁሉም የሚል መድረክ የተመቻቸው ተብሏል ማለት ነው። እንግዲህ በዚህ ሂደት ላይ እንደዚሁ ይህ መድረክ የተሳካ እንዲሆንና ስፖርቱ እንዲስፋፋ በተለይ ደግሞ የኢትዮጵያ ፈረስ ስፖርት አሶሲዬሽን እና የጀርመን ቤተክርስቲያን ትምህርት ቤት በጋራ እንዲሰሩ ያስቻላቸውን መድረክ ያመቻቹ ግለሰቦችና ተቋማት እንደዚሁ የምስክርና የምስጋና ሰርቲፊኬት ተበርክቶላቸዋል ተብሏል ከቤተክርስቲያኒቱ ማለት ነው። እንግዲህ ይህንን የፈረስ ስፖርት የተመለከተውን መረጃችንን በዚሁ እናጠናቅቃለን። የተለያዩ ትርኢቶች ግን ተከናውኗል። በምስሉ ላይ እንደምንመለከተው እንግዲህ በተለያየ የእድሜ ካታጎሪ ያሉ የፈረስ ስፖርተኞች እንደዚሁ በጃን ሜዳ በመገኘት የተለያዩ ትርኢቶች መድረኩን ለታደሙ ታዳሚያን እንደዚሁ ማቅረባቸው ተገልጿል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ይገኛሉ። አሁን ላይ የተጠናቀቀው ጨዋታ በነገሌ አርሲና በድሬዳዋ ከተማ መካከል ነበረ። ነገሌ አርሲን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻለው ነገሌ አርሲ በድል ጥሩ ስኬትን ያስመዘገበበትን ጨዋታ ሆኖለታል ማለት ነው። ሀቢብ ከማል 10ኛው ደቂቃ ላይ፣ ናስናኤል ሰለሞን 78ኛው ደቂቃ ላይ እንደዚሁም አለኸኝ ማርቆስ ተጨማሪውን ጎል ማስቆጠሩን ያገኘነው መረጃ ያመለክታል ማለት ነው። የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለትም ቀጥለው የሚከናወኑ ነው የሚሆነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ አንደኛ ሊግ የ2018 ዓ.ም የውድድር ዘመን በመዲናችን አዲስ አበባ በቢቂላ ስቴዲየም እንደዚሁም ደግሞ በሰበታ ስቴዲየም እየተከናወኑ ይገኛሉ። በምድብ ሀና በምድብ ለ የሚገኙ ቡድኖች ጨዋታቸውን እያከናወኑ ይገኛሉ። ወደ ኢትዮጵያ ከፍተኛ ሊግ ለማደግ ከፍተኛ ፉክክር እያስመለከተ የሚገኘው ይህ የውድድር መድረክ በነገው ዕለትም ቀጥሎ ይከናወናል። ትላንት ነው እንግዲህ በተለይ የ14ኛ ሳምንት መርሃ ግብር ጨዋታዎች ጅማሯቸውን ያደረጉት። በምድብ አንድ ነገ የሚደረጉትን ጨዋታዎች ስንመለከት ኖዌር ከስልጤ ወራቤ ጋር ጨዋታቸውን ያደርጋሉ። ይህ ረፋድ 3 ሰዓት ላይ የሚከናወን ነው የሚሆነው በአበበ ቢቂላ ስቴዲየም። ባስኬት ቡና ከነገሌ አርሲ፣ አዲያ ሌሞ ደግሞ እንደዚሁ ከዱራሜ ከተማ፣ መቂ ከተማ ከአሳሳ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ምድብ ላይ ራያ ዘቦ የሳምንቱ አራፊ ቡድን ሆኖ እንደዚሁ ተመልክተነዋል ማለት ነው። በምድብ 2 የሚደረጉ ጨዋታዎች በሰበታ ስቴዲየም ነው የሚደረጉት። ደምቢዶሎ ከአልቴኬስ ጋር ጨዋታውን ያደርጋል። እንደዚሁም አሶሳ ከተማ ደግሞ ከኦማሻ ሻንጋ ጋራ ጨዋታቸውን ሲያደርጉ ይህ 7 ሰዓት ላይ የሚደረግ ነው። ጂንካ ከተማ ደግሞ ከወለታ ከተማ ጋራ
እንደዚሁ የሚገናኙ ይሆናል። በመርሃ ግብሩ ላይ የደረጃ ሰንጠረዡ ግርጌ ላይ የሚገኘው ሾኔ ከተማ ከፉሪ ክፍለ ከተማ ጋር የሚያደርጉት ጨዋታ ተጠባቂ ነው። እነዚህ ጨዋታዎች በሰበታ ስቴዲየም በ3 ሰዓት፣ በ5 ሰዓት፣ በ7 ሰዓት እና 9 ሰዓት ላይ የሚደረጉ ናቸው ማለት ነው። ምድቦቹን ስንመለከት ምድብ አንድን እየመራ የሚገኘው አዲያ ሌሞ 26 ነጥቦችን ሰብስቦ በቀዳሚነት ሲመራ፣ ልደታ ክፍለ ከተማ በ25 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ይርጋ ጨፌ ቡና ደግሞ እንደዚሁ በ22 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ሲሆን ባስኬት ቡና አራተኛ ደረጃ ላይ ይገኛል። የምድብ ለጨዋታዎችን ደግሞ ስንመለከት ወይም የደረጃ ሰንጠረዡን ወማሻ ሻንጋ 26 ነጥቦች ያሉት ቀዳሚ ነው። ቡታጀራ ከተማ እንደዚሁ በ21 ነጥብ ሁለተኛ ደረጃ ላይ፣ ኦለታ ከተማ እና እንደዚሁ ጂንካ ከተማ እኩል 20 ነጥቦችን ይዘው ሶስተኛና አራተኛ ደረጃ ላይ ተገኝቷል ማለት ነው። በምድብ ሁለት ነገ እንግዲህ የሚደረጉ በተለይ በሰበታ ስቴዲየም እና እንደዚሁ በአበበ ቢቂላ ስቴዲየም የሚደረጉ የአንደኛ ሊግ የ2018 ዓመተ ምህረት የውድድር ዘመን የ14ኛ ሳምንት መርሃ ግብር ጨዋታዎች ተጠባቂዎች ናቸው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን እየተከታተላችሁ የምትገኙት የዛሬ ዕለተ ማክሰኞ ታህሳስ 21 2018 ዓመተ ምህረት የመረጃ ሰዓታችን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁን ቆይታችሁ ከኛ ጋር እንዲሆን በድጋሚ እንጋብዛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርትን የዕለተ ማክሰኞን መሰናዶ በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን የተለያዩ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ዛሬ ምሽት ጅማሮውን የሚያደርገው የተወዳጁ የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት መርሃ ግብር ጨዋታዎች በተለያዩ የእንግሊዝ ከተማ ስቴዲየሞች እንደዚሁ ቀጥለው የሚከናወኑ ይሆናል። የመጀመሪያው ሲዝን ማጠናቀቂያ መርሃ ግብር መሆኑን ተከትሎ እንግዲህ በርካቶች በጉጉት እየጠበቁት ይገኛሉ። በተለይ ደግሞ በዚህ መርሃ ግብር ላይ የሊጉን የደረጃ ሰንጠረዥ በአንደኝነት እየዘወረ የሚገኘው የሰሜን ለንደኑ ክለብ አርሰናል እንደዚሁ ከበርሚንግሃሙ ከተማ ተወካይ አስተን ቪላ ጋር የሚያደርጉት ጨዋታ በኤምሬትስ እጅግ በጣም ተጠባቂ ሆኗል ማለት ነውና ዛሬ የሚያደርጓቸው ጨዋታዎች ትልቅ ትኩረትን አግኝቷል። ሁለቱን ስፔናዊው አሰልጣኝ እንግዲህ የሚያፋጥጠው ይህ ጨዋታ በደረጃ ሰንጠረዡ ላይና በእንግሊዝ ፕሪሚየር ሊግ የሻምፒዮናነት ክብር ላይ እንደዚሁ ጉልህ ሚና ሊኖረው እንደሚችል ከወዲሁ እየተነገረ ነው የሚገኘው። በእርግጥ ነጥባቸው የተጠጋጋ ነው። ሁለቱ ክለቦች የ3 ነጥብ ልዩነት ብቻ ነው ያለው። አንድም ይህንን ሳቢ ያደረገው ጉዳይ
የነጥብ መጠጋጋቱ ነው ተብሎ ነው እየተነገረ የሚገኘው። በዛ ላይ ደግሞ ሌላኛው ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲም ከሊጉ መሪ ክለብ ማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 2 መሆኑን ተከትሎ እንግዲህ በቀጣይ እንደዚህ አይነት የጨዋታ ሂደቶች የበለጠ በጉጉት እንደዚሁ እንድንጠብቃቸው የሚያደርጉ ናቸውና በተለይ የደርቢ ስሜት እየያዘ ነው የሚገኘው። በአስተን ቪላና በአርሰናል መካከል የሚደረጉ ከቅርብ ዓመታቶች ወዲህ እየተመለከትናቸው ያሉ እንቅስቃሴዎችና ፍክክሮች በእግር ኳሱ ቤተሰብ ዘንድ እየተናፈቁ ነው የሚገኙት። አርሰናል በዘንድሮ ዓመት እጅግ በጣም ጠንካራ ሆኖ የሊጉንም የደረጃ ሰንጠረዥ አሁንም ድረስ እንደዚሁ እየዘወረ ነው የሚገኘው በ42 ነጥቦች ማለት ነው። አስተን ቪላ ደግሞ በአሰልጣኝ ዩናይ ኤምሬ ስር እጅግ በጣም አስገራሚ የውድድር ዓመትን እያስመለከተ ይገኛል። የ100 ዓመት በላይ እንደዚሁ አሮጌ ታሪክን ጽፎ በአዲስ እየተካ ነው የሚገኘው ማለት ነው እና ተከታታይ ጨዋታዎችን እያሸነፈ ይገኛል። በሊጉ 8ኛ ድሉን ማስመዝገቡ የሚታወስ ነው። በሁሉም የውድድር አይነቶች ደግሞ 11 ጨዋታዎችን እንደዚሁ ማሸነፉ የሚታወስ ነው። ይህንንም ተከትሎ እንግዲህ በአሰልጣኝ ዩናይ ኤምሬና እንደዚሁ ደግሞ በአሰልጣኝ ሚኬል አርቴታ ዛሬ የታክቲኩ ጦርነት ምሽት 5 ሰዓት ሲል በኤምሬትስ ስቴዲየም ጅማሮን የሚያደርግ ይሆናል። በማን አሸናፊነት ይጠናቀቃል የሚለው ነገር በጣም የሚጠበቅ ነው የሚሆነው። በአስተን ቪላ በኩል ዋና 6 ተጫዋቾች በቅጣትና እንደዚሁም ደግሞ በጉዳት ምክንያት የማይኖሩ ተጫዋቾች አሉ። ፓውሎ ቶሬስ በጉዳት ምክንያት የዛሬው ጨዋታ እንደሚያልፈው ተነግሯል። እንደዚሁም ደግሞ ሚንግስም በተመሳሳይ የለም በዛሬ ጨዋታ ላይ። ሮዝ ባርክሌም ይህም ተጫዋች እንደዚሁ ለቪላ ፓርኩ ክለብ አስተን ቪላ ግልጋሎት የማይሰጥ ተጫዋች መሆኑ እየተገለጸ ይገኛል። 5 ቢጫ ካርድ መመልከታቸውን ተከትሎ ደግሞ የዛሬ ጨዋታ የሚያመልጣቸው ተጫዋቾችም እንደዚሁ ቢቢሲ ይፋ አድርጓቸዋል። በዚህ መሰረት ካማራና ማቲካሽ እንደዚሁ ይሄ የመስመርም ተጫዋች አይኖርም። ከዚህ ቀደም ደግሞ እንደዚሁ ኤቫን ደግሞ ወደ አፍሪካ ዋንጫ የውድድር መድረክ ማቅናቱም የሚታወስ ነውና ከዚህ ጋር ተያይዞ ምናልባት ዛሬ የኃይል በትሩ ወይም ደግሞ ለበቀል ለአርሰናል ትክክለኛው ጊዜ ነው እየተባለ ነው የሚገኘው ማለት ነው። እንግዲህ ከ24 ቀናቶች በፊት በመጀመሪያው ዙር ሁለቱ ቡድኖች ተገናኝተው በአስተን ቪላ 2-1 አሸናፊነት መጠናቀቁ የሚታወስ ነውና ብዙዎች ዛሬ አርሰናልን ቅድመ ተገማች እያደረጉት ይገኛሉ። ነገር ግን ደግሞ አስተን ቪላ ከዚህ ቀደም ቢግ ፎር ላይ የሚገኙትን ትልልቅ ክለቦች እያሸነፈ ተመልክተናል። ማንቸስተር ሲቲን፣ ማንቸስተር ዩናይትድን አሸንፏል። ከዛ ባለፈ ቼልሲን እንደዚሁ ደግሞ አርሰናልንም ማሸነፍ የቻለበትን አጋጣሚ ተመልክተናልና ይህንን ከግምት ያስገቡ ደግሞ ደጋፊዎች ዛሬም አሰልጣኝ ዩናይ ኤምሬ ከጨዋታው አንድ ነገር ሊያገኙ ይችላሉ የሚሉ ነገር እየወጡና እየበረከቱ ነው የሚገኙት ማለት ነው። በአርሰናል በኩል ከጉዳት መልስ የሚገኙና በቋሚ አሰላለፍ ውስጥ የሚካተቱ ተጫዋቾች አሉ። አንደኛው ብራዚላዊ ኢንተርናሽናል ገብርኤል ማጋሌዥ ነው። ለበርካታ ሳምንታት እንግዲህ በክለብ ውስጥ ግልጋሎት ሳይሰጥ በጉዳት ምክንያት ከሜዳ ርቆ ነበረ። ባሳለፍነው ሳምንት ነው የተመለሰው። በብራይተኑ ጨዋታ ቀይሮ አስገብቶ አሰልጣኝ ሚኬል አርቴታ የተወሰኑ ጨዋታዎችን ወይም የተወሰኑ ደቂቃዎችን እንዲጫወት እንደዚሁ ፈቅዶለት ነበርና በዛሬ ምሽቱ ጨዋታ ግን እንደ ወትሮ ሁሉ የዚህ የመከላከሉን ዲፓርትመንት ጠንካራ ያደርጋሉ ተብለው እየተገመቱ የሚገኙት ዊሊያም ሳሊባና ገብርኤል ማጋሌዥ ናቸው በዚህ እንቅስቃሴ ላይ ማለት ነውና የካላፊዮሪና ቲምበርም በተመሳሳይ ከጉዳታቸው አገግመው በዛሬው ጨዋታ ላይ ሊካተቱ የሚችሉበት እድል እንዳለ እየተገለጸ ይገኛል ማለት ነው። የፊት መስመር ላይ እንግዲህ ከዚህ ቀደም በነበሩት ክፍተቶች ዛሬ የተለየ ነገር ይዘው እንደሚገቡ አሰልጣኝ ሚኬል አርቴታ በተለይ በቪክቶር ጆኬሬሽ እና እንደዚሁም በቡካዮ ሳካ በቀኝ መስመር ያለውን እንቅስቃሴ በለጠ ውጤታማ እንዲሆን እንደዚሁ ሁኔታዎችን ወይም ማሳሰቢያዎችን ሰጥተው ይገባሉ ተብሎ እየተገለጸ ነው የሚገኘው ማለት ነው። የዛሬው ጨዋታ ይህንን ይመስላል። ሌሎችም ጨዋታዎች እንደዚሁ የሚደረጉ ነው የሚሆነው ዛሬ ምሽት። የቀሩት ደግሞ የፕሪሚየር ሊጉ ቀሪ ጨዋታዎችም ከነገ በስቲያ ደግሞ ሐሙስ የሚከናወኑ ነው የሚሆነው። የ19ኛ ሳምንት መርሃ ግብር ጨዋታዎችን የተመለከተ መረጃችን ይሄንን ነው የሚመስለው። አሁንም አርሰናል 42 ነጥቦችን ሰብስቦ የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። በ2 ነጥብ ያነሰው ደግሞ ማንቸስተር ሲቲ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የዛሬ የአርሰናል ተፋላሚው አስተን ቪላ ደግሞ 39 ነጥቦችን ይዞ እንደዚሁ ሶስተኛ ደረጃ ላይ ይገኛል። ሄርሊንግ ብራውት ሃላንድ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ ይገኛል ከማንቸስተር ሲቲ ማለት ነው። ወደ ሌሎች አጫጭር መረጃዎች እንለፍና የመረጃ ሰዓታችንን እናጠናቅቃለን። ሊቨርፑልን የተመለከተውን መረጃችንን እንደዚሁ ስናስከትል የቆመ ኳስ አሰልጣኙን ስለማሰናበቱ የመርሲሳይዱ ክለብ ከእንግሊዝ መገናኛ ብዙሃን እየወጡ ያሉ መረጃዎች እያመላከተ ነው የሚገኘው። ሃሮን ብሪክሰን የተሰኘው አሰልጣኝ ከዚህ ቀደም እንግዲህ 2023-24 የውድድር ዘመን ላይ የመርሲሳይዱ ክለብ ሊቨርፑልን የቆመ ኳስ ለማሰልጠን እንደዚሁ የተቀላቀለ አሰልጣኝ ነበረ። ዘንድሮ ግን በተለይ እንደምንመለከተው ቼልሲና አርሰናል ከቆሙ ኳሶች የሚያስቆጥሯቸው ጎሎች እጅግ በጣም ከፍተኛ ናቸውና ለብዙ አሰልጣኞች አሪያ የሆነ ነው የሚገኘው አሰልጣኝ ሚኬል አርቴታና በአርሰናል ቤት የቆሙ ኳሶችን የሚያሰለጥነው አሰልጣኝ ማለት ነውና ይህንን ተከትሎ እንግዲህ
ብዙዎች የግብ አማራጫቸውን ከቆሙ ኳስ እያደረጉ ይገኛሉ። የማዕዘን ምት እንደገና ደግሞ በግራና ቀኝ የሚገኙ የቅጣት ምቶችንም ክሮስ በማድረግ እንደዚሁ በግንባር በማስቆጠር በተለያዩ አጋጣሚዎች እየተጠቀሙባቸው ነው የሚገኙትና ይህንን ቅርጽ ሌሎች አሰልጣኞችም በአውሮፓ ታላላቅ ሊጎች ላይ ያሉ አሰልጣኞችም እንዲጠቀሙ እንደዚህ አይነት አሪያ የሆነ የሚገኘውን አሰልጣኝ ሚካኤል አርቴታን ወይም ደግሞ አርሰናልን ሌሎችም መከተል ይፈልጋሉና ሊቨርፑል አንደኛው ነው ተብሏል። እንግዲህ እኚህን አሰልጣኝ አሰናብቷል ውጤታማ አይደሉም በሚል እስካሁን ድረስ 12 የቆሙ ኳሶች ተቆጥሮበታል። 3 ኳሶች ነው ማስቆጠር የቻለው ማለት ነው ሊቨርፑል። ይህንን ታሪክ የሚቀይር ደግሞ የተሻለ የቆመ ኳስ አሰልጣኝ ለማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነውና እንግዲህ ይህንን መረጃ ቢቢሲ ሲያጋራ ብዙዎች አሰልጣኙን አሰናበተ ሊቨርፑል የሚለውን ኤርላይኑን ተመልክተው አርነ ስሎት መስሏቸው ብዙዎች ሲደናገጡ ነበር። ነገር ግን የቆመ ኳስ አሰልጣኙ ሃሮን ብሪንግስ ስለመሆኑ እንደዚሁ ታች ባለው የማብራሪያ ላይ ተመልክተናል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ሪያን ጆንሰንን እንደዚሁ የደቡብ ለንደኑ ክለብ ክሪስታል ፓላስ ለማስፈረም ከጫፍ ስለመድረሱ እየተገለጸ ይገኛል። ከነገ በስቲያ የጥር ተጫዋቾች የዝውውር መስኮት ይከፈታል ማለት ነውና የተለያዩ ክለቦች ያለባቸውን ድክመት ለመሸፈን ተጫዋቾችን ለማስፈረም ከወዲሁ በድርድር ላይ ነው የሚገኙት። ስለዚህ ክሪስታል ፓላስ ከቶተንሃም ሆትስፐርስ ይህንን የ24 ዓመት ዌልሳዊውን የፊት መስመር ተጫዋች ለማስፈረም እንደዚሁ ከጫፍ ስለመድረሱ ተገልጿል። እስከ 35 ሚሊዮን ፓውንድ ድረስ ለተጫዋቹ ሽያጭ እንደዚሁ ክሪስታል ፓላሶች ሊያወጡ እንደሚችሉ እየተነገረ ነው የሚገኘው። በቶተንሃም ሆትስፐርስ ሽያጭ ታሪክም ውዱ አራተኛው ተጫዋች የሚሆንበት አጋጣሚ እንዳለ ነው እየተገለጸ የሚገኘው ማለት ነው። በዘንድሮ ዓመት በስፐርስ ወይም በዶሮዎቹ ቤት ያን ያህል እንቅስቃሴ እያደረገ የማይገኘው ይህ ተጫዋች 16 የሊግ ጨዋታዎችን አድርጎ 2 ግቦችን ብቻ ነው ማስቆጠር የቻለውና በጣም ደካማ ጊዜን እያሳለፈ ይገኛል። ከዚህ ጋር ተያይዞ እንግዲህ ክለቡን የሚለቅበት እድል እንዳለ እየተነገረ ይገኛል። ወደ ሌላኛው የመጨረሻው የአጫጭር መረጃችን ስናልፍ የቀድሞ የመድፈኞቹ የተከላካይ ስፍራ ተጫዋች በማንቸስተር ሲቲ ቤት የምናውቀዋለን፣ እንደዚሁም ደግሞ በፈረንሳይ ብሔራዊ ቡድንም ሲጫወት የምናውቀው ጋኤል ክሊቺ አሁን ላይ እንግዲህ ወደ ጎልማሳነቱ እየተጠጋ ይገኛል። ወደ 47 ዓመት ደርሷል ይሄ አሰልጣኝ። ከዚህ ቀደም የቴሪ ዳንኤል ሆነሪ ሆኖ በፓሪስ ኦሎምፒክ ምክትል አሰልጣኝ ሆኖ ወይም ደግሞ ኬርቴከር ሆኖ ሲሰራ እንደነበረ እናስታውሳለን። ቴሪ ሆነሪ ከለቀቀ በኋላ ማለት ነውና አሁን ላይ አዲስ ክለብ ስለማግኘቱ እየተገለጸ ይገኛል። የሪያል ማድሪዱ የፊት መስመር አጥቂ ፈረንሳዊ ኢንተርናሽናል እንደዚሁ ክሊያም ባፔ በቅርቡ የገዛው ክለብ ነበረ ኮን ኤፍሲ የሚባል ማለት ነውና በሶስተኛው የፈረንሳይ ሊግ እርከን ላይ እየተወዳደረ ያለ ክለብ ነው ኮን ኤፍሲ። ጋኤል ክሊቺን ዋና አሰልጣኝ አድርጎ ስለመሾሙ እየተገለጸ ይገኛል። እንግዲህ የአርሰናል የቀድሞ ተጫዋቾች ወይም ደግሞ የቀድሞ የአርሰናል ደጋፊዎች በተለይ ኢንቪዚብል የተባለውን አንድም ጨዋታ ሳይሸነፍ የሊጉን የዋንጫ ክብር ያሳካበትን የ2003-4 የውድድር ዘመን ቡድን አባል እንደነበረ የሚታወስ ነው ማለት ነውና ብዙ የአርሰናል ደጋፊዎች ያስታውሱታል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ ማክሰኞ ታህሳስ 21 2021 ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ ማክሰኞ ታህሳስ 21 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ አሰናድቶ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።